በሰባቱ ዓመት የመከራ ዘመን ማብቂያ አካባቢ የሚከሰት ክስተትን በሚመለከት 10ቱ ቆነጃጅቶች በሚል ምሳሌያዊ የሆነ ትምህርትን አስተምሯል ጌታችን ኢየሱስ ክርስቶስ። ጥቅሱ የሚገኘው ማቴዎስ 25 ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ ያለ ሐሳብ ነው ማለት ነው። እዚያ ላይ ያለ ሐሳብ ነው፣ እንመጣበታለን። እንግዲህ ቤተክርስቲያን እንደተነጠቀች የሰባቱ ዓመት የመከራ ዘመን ይጀምራል ብለናል። የሰባቱ ዓመት የመከራ ዘመን ላይ የአውሮፓው ህብረት ወይም ደግሞ ከባህር የሚወጣው አውሬ ዳንኤልም ስለርሱ ተናግሯል። ጳውሎስም ሁለተኛ ተሰሎንቄ ላይ የጥፋት ልጅ ያለው ራእይ ምዕራፍ 13 ላይ ከባህር የሚወጣው አውሬ ባህር ዓለምን ወይም አህዛብን የሚወክል ነው። ስለዚህ ከባህር የሚወጣው አውሬ የተባለው ከዳንኤል ጋር በደንብ አድርገን አስተያየትን ስናጠናው የአውሮፓው ህብረት ማለት ነው። ሲስተሙ ደግሞም የአውሮፓው ህብረት መሪ ማለት ነው። ስለዚህ እኛ እንደተነጠቅን በምድር ላይ ፖለቲካል የሆነ ኢኮኖሚካል የሆነና ከምንም በላይ ደግሞ መንፈሳዊ የሆነ ክፍተትና ችግር ይፈጠራል። የአውሮፓው ህብረት መሪ ወይም ደግሞ ከባህር የሚወጣው አውሬ ፖለቲካል እና ኢኮኖሚካል የሆነውን ነገር መፍትሄ ለመስጠት ከእስራኤል ጋራ የ7 ዓመት ቃል ኪዳንን ያደርጋል። አያችሁ፣ ከእስራኤል ጋር የ7 ዓመት ቃል ኪዳንን ያደርጋል። ከምድር የሚወጣው አውሬ የተባለው ደግሞ እሱ አሳች ነው። ምድር እስራኤልን ነው የምትወክለው፣ ባህር አህዛብን ከወከለ። ስለዚህ ያ ራባይ ነው፣ እንደ መምህር የሚታይ ነው። ከምድር የሚወጣው አውሬ መልኩ የበግ መልክ ነበረው ይላል። ተመልከቱ፣ መንፈሳዊ መስሎ ነው የሚቀርበው። በጣም በቃ ትሁት መስሎ ነው የሚቀርበው። የበግ መልክ አለው፣ የበግ ቀንዶችም አሉት። ነገር ግን እንደ ዘንዶ ያወራ ነበር ይላል። ስለዚህ መንፈሳዊ ጉድለቶችና ክፍተቶች ሲፈጠሩ መንፈሳዊውን ነገር በጣም ለማረጋጋት የመጣ እውነተኛ መምህር መስሎ ነው የሚገለጠው። ነገር ግን እንደ ዘንዶ ስለሚያወራ የዘንዶ ምንድነው ማለት ነው? ተወካይ ነው። ይሄ ሐሰተኛው ነቢይ የተባለው ከምድር የሚወጣው አውሬ ከባህር ለወጣው አውሬ ሰዎችን እያሳተ እንዲሰግዱለት ያደርጋል። እንዲሁም ከባህር የወጣው አውሬ ደግሞ ለዘንዶ ለሰይጣን ደግሞ ሙሉ በሙሉ ሰዎችንና ነገሩን ሁሉ ያስገዛል። አሁን እዚህ ጋር 666 የሚለው ሳይታኒክ የሆነ ወይም ሰይጣናዊ ስላሴ ማለት ነው። አብ አለ። አብ ነገርን ሁሉ የሚከውነው በማ በኩል ነው? በልጁ በኢየሱስ ክርስቶስ በኩል ነው። ልጁ ኢየሱስ ክርስቶስ በሚያስተምርበት አንዳች ነገርን በሚያደርግበት ጊዜ የኢየሱስ ክርስቶስን ትምህርት ደግሞ በተአምራትና በድንቅ የሚያጅብለት ደግሞ ማን ነው? መንፈስ ቅዱስ ነው። ሰይጣን ሁልጊዜም የእግዚአብሔርን ነገር መኮረጅ ስለሚወድ ሰይጣን ራሱን እንደ አብ ነው አክት የሚያደርገው። አያችሁ፣ አብ ያለውን ሁሉ ስልጣን ለማን ሰጥቶታል? ስልጣን በሰማይና በምድር ለማን ተሰጥቶታል? ለኢየሱስ ክርስቶስ። ዘንዶ ስልጣንን ሁሉ ከባህር ለወጣው አውሬ ይሰጠዋል ይላል። ተመልከቱ። ቀጥሎ መንፈስ ቅዱስ ኢየሱስን የሚያከብር ሰዎች ሁሉ ወንጌልን ሰምተው እየተለወጡ ለኢየሱስ ክርስቶስ እንዲሰግዱ ለእርሱ ክብርን እንዲሰጡ እርሱን እንደሚያከብር ሁሉ መንፈስ ቅዱስ ኢየሱስን እንደሚያከብር ሁሉ ሐሰተኛው ነቢይ የተባለው ደግሞ ተአምራትና ድንቅ እያደረገ ሰዎችን እያሳተ ለማን እንዲሰግዱ ያደርጋል? ለአውሬው እንዲሰግዱ ያደርጋል። 666 ማለት ሌላ ምርምር ውስጥ እንዳትገቡ የሰይጣን ስላሴ ማለት ነው። የሰይጣን ስላሴ። ስለዚህ ይሄ ነገር በሚከሰትበት ጊዜ ከአውሬው ጋር ከባህር ከወጣው አውሬ ወይም ከአንቲክራይስት ከሐሰተኛው ክርስቶስ ጋር እስራኤል ለ7 ዓመት ቃል ኪዳን ታደርጋለች። ቤተ መቅደሱ ይሰራላታል። መስዋዕቶችና ቁርባን በሙሉ ይጀምራል። ያን ጊዜ እውነትም በቃ እስራኤል በጣም ፕሮቴክትድ የሆነች ስለሚመስላት ከአውሬው ጋር ሳታቅ የ7 ዓመት ቃል ኪዳን እንደምታደርግ ዳንኤል ምዕራፍ 9 ጽፎልናል። ወደ መጨረሻው ቁጥር ላይ ማለት ነው። ከዛስ ነገር ግን ያ የጥፋት ልጅ ወይም አንቲክራይስት ለ7 ዓመት የገባውን ቃል ኪዳን ግማሽ ወይም 3ኛው ዓመት ተኩል ላይ ምን ይላል? ያፈርሳል። ሁሉን ያፈርስና በእግዚአብሔር ቤተ መቅደስ አሁን የሚሰራ ከዚህ በኋላ 3ኛ ቤተ መቅደስ አለ። ዲዛይኑ ሁሉ አልቋል። የኛ መሄድ ብቻ ነው የሚጠበቀው። ሁሉ ነገር ያልቃል።
በዛ ታላቅ ቤተ መቅደስ በዚያ ውብ ቤተ መቅደስ ውስጥ መስዋዕትንና መባን ያስቀርና እኔ እግዚአብሔር ነኝ እያለ በእግዚአብሔርም ላይ የስድብን ቃል ይናገራል ይላል። ያ የአመጽ ልጅ ያለው ሐዋርያው ጳውሎስ ማለት ነው። ያን ጊዜ ሙሉ በሙሉ እንደገና ወደ እስራኤል ዞሮ ጦርነትን ሁሉ የሚያውጅባት አንቲክራይስቱ ነው ማለት ነው። አንቲክራይስቱ ነው ዘንድ በዛ በሶስተኛው ዓመት ተኩል ላይ ሁለቱ ምስክሮች የሚባሉ ራእይ መጽሐፍ ከምዕራፍ 11 ጀምሮ ሁለቱ ምስክሮች የሚባሉ ይነሳሉ። እነዚህ ሁለቱ ምስክሮች ወይም ሁለቱ ወይራዎች ይላቸዋል ብሉይ ኪዳን መጽሐፍ ላይ ሁለቱ ወይራዎች ይላቸዋል። ስለዚህ እነዚህ ሁለቱ ምስክሮች ይነሳሉ። ይዘው የሚነሱት የመንግስት ወንጌል ነው። ዘንድ በሙሴና በኤልያስ መንፈስ ይገለጣሉ። ምን ማለት ነው? እንደ ሙሴ ውሃን ወደ ደም የመቀየር ብቃት አላቸው። እንደ ኤልያስ ደግሞ እሳትን ከሰማይ የማውረድ ስልጣን አላቸው። ስለዚህ የሚገለጡት በብሉይ ኪዳን አይነት መንፈስ ነው። የሚሰብኩትም ስብከት ደግሞ የመንግስት ወንጌል ነው። የመንግስት ወንጌል ባይዘወይ እኛ አሁን የመንግስት ወንጌል አንሰብክም። እኛ የምንሰብከው የጸጋ ወንጌልና የክብር ወንጌል ነው። የመንግስት ወንጌል ለመስበክም ሆነ ለመሰበክ በስጋ አይሁዳዊ መሆን ያስፈልጋል። የመንግስት ወንጌል የሚባለው ኮንተንቱ ስለምትመጣው መንግስት የሚያወራ ነው። ለንጉስ ዳዊት ስለተገባችለት ስለዚያች መንግስት የሚያወራ ነው። ለምሳሌ ጌታ ኢየሱስ ክርስቶስን ሐዋርያቱ መጥተው ምን አሉት? ጌታ ሆይ የዮሐንስ ደቀ መዛሙርት ጸሎት ይችላሉ፣ እኛ ግን ምን አንችልም እናስተምረን ሲሉት ምን አለ? በሰማያት የምትኖር አባታችን ሆይ ምን ትምጣ? እሷ መንግስት ማለት ነው። መንግስት ትምጣ የሚለው ከንጉስ ዳዊት ጋር በተያያዘ የተገባለት የተስፋ ቃል አለ። መሲሁ ይመጣል፣ በንጉስ ዳዊት ዙፋን ላይ ይቀመጣል፣ የዳዊትን ድንኳን እስራኤልን ያድሳል፣ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚያስተዳድርበት ያቺ መንግስት በዋናነት ከኛ ወይም ከቤተ ክርስቲያን ጋር የምትገናኝ አይደለችም። እሷን ነገር ያለ መለየት ችግር አለ። ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ሊያርግ ሲል ምን አሉ ሐዋርያቶች? ጌታ ሆይ ለእስራኤል በሰሞን መንግስት አትመልስምን አሉት። አያችሁ፣ ያቺ መንግስት ጌታ ሆይ ለእስራኤል መንግስት አትመልስም በሰሞን። እግዚአብሔር በፈቃዱ የሚያደርገውን ነገር ለእናንተ ማወቅ አልተፈቀደላችሁም። ስለዚህ ከጥቂት ቀን በኋላ መንፈስ ቅዱስን ትቀበላላችሁ፣ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ሁሉ ምን ትሆናላችሁ? ምስክር። ያቺ መንግስት ለጊዜው ፖዝ ተደርጋለች። ለምሳሌ ኢየሱስ የሰበከው የምን ወንጌል ነው? ኢየሱስ የሰበከው መጥምቁ ዮሐንስ የሰበከው የምን ወንጌል ነው? ሐዋርያቶች መጀመሪያ ሰሞን ላይ ይሰብኩት የነበረው የምን ወንጌል ነው? የመንግስት ወንጌል። የጸጋ ወንጌል በዋናነት ጳውሎስ ሲመጣ ነው የተገለጠው ማለት ነው። የጸጋ ወንጌል ይመጣ ለአሕዛብ ሁሉ የሚሆን በክርስቶስ የቤዛነት ሥራ በማመን የሚገኘው የዘላለም ጽድቅ የሚገኘው የዘላለም ሕይወት ለአሕዛብ ሁሉ የሚሆነው በረከት የመጣው በጸጋ ወንጌል ነው። እቺን ነገር እንዳትረሱ። ስለዚህ የመንግስት ወንጌል ፈጽሞ በዋናነት ከአሕዛብ ጋር ግንኙነት የለውም። አሕዛብ ተጠቃሚ ሊሆን ይችላል። በዋናነት ግን ከንጉስ ዳዊት ጋር በተገናኘ የእስራኤል ሕዝብ መካከል የሚነግስ እስራኤልን የሚያስተዳድር መሲህ ይመጣል ነው ኮንተንቱ እንጂ በመንግስት ወንጌል ባይዘው የዘላለም ሕይወት ታገኛለህ፣ በእግዚአብሔር ቀኝ ትቀመጣለህ፣ የእግዚአብሔር ወራሽ ልጅ ትሆናለህ የሚል ኮንተንት የለውም። ተመለሱ እናንተ የእፉኝት ልጆች ተመለሱ፣ ተጠመቁ። እያጠመቁ ለንጉሱ ማንን ማዘጋጀት ነው? የእስራኤልን ሕዝብ ምን ማለት ማዘጋጀት። ንጉሱ ተመልሶ ሲመጣ የሚነክሰው እዚህ የእስራኤል ሕዝብ ላይ ነው። ለዚያም ነው በኢየሩሳሌምም እንኳን ቢሆን ምን አትበሉ አለ፣ አትማሉ። የታላቁ ንጉስ ምንድናት? ከተማ ናት ብሎ ተናግሮ ሄዷል እኮ። ተመልሶ መምጣቱ አይቀርም። ስለዚህ እነዚህ ሁለቱ ምስክሮች የሚባሉት የሚሰብኩት የምን ወንጌል ነው ማለት ነው? የመንግስት ወንጌል ነው። የመንግስት ወንጌል ለዛ ነው አንዳንድ ቦታ ላይ ሙስሊሞች ራሱ ግራ የተጋቡበት እና መጽሐፍ ቅዱስ እርስ በርሱ ይጋጫል ያሉበት ቦታ አለ አይደል? ኢየሱስ ምን አለ? እኔ ለጠፉት የእስራኤል ቤት ተልኬ መጥቻለሁ። በቃ እንዲሁም ደግሞ ሰባውን ሁለት አድርጎ ሲልካቸው ደግሞ ወደ አሕዛብ ሀገር ምን እንዳትገቡ ለጠፉት የእስራኤል ቤቶች ብቻ መስክሩ።
ሌላ ቦታ ላይ ደግሞ ወደ ፍጥረት ሁሉ ሂዱ ይላል። ለፍጥረት ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይላል። አሁን ሙስሊሞች እቺ እርስ በርሱ ይጋጫል። ኢየሱስ እዚህ ቦታ ላይ እኔ ለጠፉት የእስራኤል ቤት ተልኬ መጥቻለሁ ይላል። ማቴዎስ 28 ላይ ደግሞ ለፍጥረት ሁሉ ወንጌልን ስበኩ ይላል። ይሄ እርስ በርሱ ይጋጫል አይደለም። የሙስሊሙ ጭንቅላት ውስጥ ነው የተጋጨው እንጂ መጽሐፍ ቅዱስ እርስ በርሱ የተደጋገፈ ነው። ምክንያቱም ደራሲው የሆነ ስጋ ለባሽ ሳይሆን መንፈስ ቅዱስ ነው። መንፈስ ቅዱስ የተጋጨ ነገር የማይቀባበልን እርስ በርሱ የማይደጋገፍን ነገር አይጽፍም። ስለዚህ ኢየሱስ ምን እያለ ነው? ለጠፉት የእስራኤል ቤት ተልኬ መጥቻለሁ ማለት የያዘው ወንጌል የመንግስት ወንጌል ነው። የመንግስት ወንጌል በስጋ አይሁዳዊ ለመስበክም ለመሰበክም በስጋ አይሁዳዊ መሆን ያስፈልጋል። አያችሁ ቅዱሳን፣ ለምሳሌ እችን የመንግስት ወንጌል የምትባለውን እነማን ሲሰብኩና ያለን ብዙ ጊዜ ጆሆ ዊትነስ የሚባሉት አዳራሻቸው ራሱ የመንግስት ወንጌል አዳራሽ ይባላል። የመንግስቱ አዳራሽ ይባላል። በቃ ተሸውደዋል። የመንግስት ወንጌል መሰበክ ካቆመ 2000 ዓመት አልፎታል። በ70 ዓመተ ምህረት ላይ ነው የቆመው የመንግስት ወንጌል። በቃ ቤተ መቅደሱም እስራኤላውያንም ቅሬታው ተበተነ፣ ከተማዋም ተቃጠለች። ከዛ በኋላ የመንግስት ወንጌል የተሰበከበት ቦታ የለም። የጸጋ ወንጌል መጣ። የጸጋ ወንጌል በክርስቶስ ኢየሱስ ብታምን አንተና ቤተሰብህ እመን፣ በጌታ በኢየሱስ ክርስቶስ ስም እመን ትድናለህ። አንተና ቆርኔሌዎስ ጋር ሁሉ መሄድ ጀመር የጸጋ ወንጌል። ገላትያ ድረስ መጣ። በምድር ዳርቻ ድረስ እነ ጳውሎስ በ3 ሚሽን ተመላለሱበት። የጸጋ ወንጌል ለምድር ሁሉ ተሰበከ ማለት ነው። እሱ የጸጋ ወንጌል ነው። የጸጋ ወንጌል ሄደ ተሰብክና መጥቶ ቸርች ላይ ደግሞ እዚህ ሰብሰብ ብለን ስንማማር በጸጋው በኩል እግዚአብሔር ያደረገለትን ብሌሲንግ ስንነግረው የክብር ወንጌል ይሆናል። በክርስቶስ ማን እንደሆነ፣ በክርስቶስ የእግዚአብሔር ልጅ፣ በክርስቶስ የእግዚአብሔር ጽድቅ፣ በክርስቶስ በእግዚአብሔር ቀኝ፣ በክርስቶስ እንደዚህ፣ በክርስቶስ ወራጅ ልጅ መሆኑን ስትነግረው ያኔ የክብር ወንጌል፣ በጸጋው የተገኘ የክብር ወንጌል። አንደርስታንድ እያደረጋችሁ ነው? ግድ እንደዛ ከሆነ እነዚህ ሁለቱ ምስክሮች የተባሉት ራእይ ምዕራፍ 19 ላይ ምዕራፍ 11 ላይ ያሉት ሁለቱ ምስክሮች የሚሰብኩት ይዘውት የሚነሱት ወንጌል የመንግስት ወንጌል ነው። በእነርሱ ስብከት አማካኝነት ወደ 144,000 የሚሆኑ ወደ ሴት ያልደረሱ ወጣቶች፣ ደናግል ወጣቶች ናቸው ይላል። ምናልባት ወደ ሴት አለመድረስም ሊሆን ይችላል። ወይም ደግሞ እውነተኛውን አንዱን አምላክ ብቻ የሚያመልኩ ነገር ግን ጣዖትን የማያመልኩ እውነተኛ እስራኤላውያን ናቸው እነሱ። ምክንያቱም እግዚአብሔር እውነተኛውን አምላክ እያመለኩ ነገር ግን እዚህ ጋር ጣዖትን ሲያመልኩ እናንተ ዘሙታችኋል ይላቸዋል። ዘሙታችኋል ይላል እግዚአብሔር በብሉይ ኪዳን ማለት ነው። ስለዚህ እነዚህ ድንግልናቸውን የጠበቁ ማለት ይሄኛውን የጾታ ድንግልናን መጠበቅ ብቻ ሳይሆን መንፈሳዊ የሆነውን ድንግልናቸው መንፈሳዊ የሆነውን ንጽህናቸውን የሚያሳይ ነው። እውነተኛውን አምላክ በዚያ ግራ በተጋባ ዘመን ላይ እውነተኛውን አምላክ የሚያመልኩ ናቸው። ስለዚህ በእነዚህ ሁለቱ ምስክሮች ስብከት አማካኝነት ወደ 144,000 የሚደርሱ ወጣቶች አይሁዳውያን ማለት ነው ያንን ወንጌል ሰምተው ይለወጣሉ። ያንንም የመንግስት ወንጌል እስከ ምድር ዳርቻ ድረስ ምን ይላሉ? ይሰብካሉ። ያን ጊዜ የመንግስት ወንጌልን በሚሰብኩበት ጊዜ እሺ ብለው የሚያምኑ እስራኤላውያን፣ እሺ ብለው የሚቀበሉ እነርሱ ከ10ቱ ቆነጃጅቶች መካከል ብልሆቹ ይባላሉ። ብልሆቹ ይባላሉ። ሌሎቹ ደግሞ ምኖች ይባላሉ? ሰነፎች ይባላሉ። ብልሆቹ ዘይት ስቲል አለ። ሰነፎቹ ግን መረዳት ቢያገኙም ስለ መንግስቱ ወንጌል ዜና ቢደርሳቸውም ነገር ግን ፈጽሞ ከመንፈሱ ጋር አብረው መቀጠል አልቻሉም። ሲቀጥል 10 ቆነጃጅት ሲል 10 ቁጥር ከሕጉ ጋር የተገናኘ ነው። 10 ቁጥር ሪስፖንሲቢሊቲን የሚያሳይ ነው። 10 ቁጥር ከሕጉ ጋር የተገናኘ ደግሞም ሪስፖንሲቢሊቲን የሚያሳይ ነው። ስለዚህ ከቤተ ክርስቲያን ጋር የሚገናኝ አይደለም። ከቤተ ክርስቲያን ጋር የሚገናኝ አይደለም። በሚገርመው 10ቱ ቆነጃጅቶች ቤተ ክርስቲያንን አይወክሉም። ወይም ቤተ ክርስቲያን ከ10ቱ ቆነጃጅቶች ከብልሆቹም ከሰነፎቹም መካከል ቤተ ክርስቲያን የለችበትም። ከብልሆቹም የለችበትም፣ ከሰነፎቹም ደግሞ የለችበትም። ይህ ክስተት አማኞችን አይመለከትም የምንልበት ምክንያት አለን። ቢያንስ አንደኛ ምክንያታችን ይህ የሚፈጸመው የ10ቱ ቆነጃጅቶች ታሪክ የሚፈጸመው
የቤተ ክርስቲያን መነጠቅ ከሆነ በኋላ ነው። በሰባቱ ዓመት የመከራ ዘመን ማብቂያ ላይ ነው። ስለዚህ ቤተ ክርስቲያን ደግሞ ወይም ቅዱሳን ደግሞ በሰባቱ ዓመት የመከራ ዘመን ምድር ላይ የሉም። የሰባቱ ዓመት መከራ ከመጀመሩ በፊት አስቀድመው ቅዱሳን ምን ብለዋልና ተነጥቀዋልና ፈጽመው አስርቱ ቆነጃጅቶች እኛን የሚመለከት አይደለም። ነገር ግን የእግዚአብሔርን ቃል እንደሚገባ ከፋፍሎ ካለመረዳት ካለማጥናት የተነሳ መድረክ ላይ የሚቆም ሰው እንኳን ህዝቡን ሲያስለቅስ ታየዋለህ። ወገኖቼ አስርቱ ቆነጃጅቶችን ነው ዛሬ የምናጠናው። ብልሆችና ሰነፎች ይላል። እናንተ ከየትኞች ናችሁ? ወንድሜ ከብልሁ ነህ ወይስ ከሰነፎች ነህ? እህቴ ራስሽን ማየት አለብሽ። ከብልህ ነሽ ወይስ ከሰነፎች ነሽ? ከሰነፎች እንዳያደርገን እስኪ እንጸልያለን። ሁላችንም ተነስተን ተንበርክከን ወንበር ውስጥ ገብተን እንጸልያለን። እግዚአብሔር ሆይ ማረን ማረን፣ ዘመኑ ከፍቷል ከብልሆች እንድንሆን፣ ነገር ግን ከሰነፎች እንዳንሆን እባክህ ጠብቀን እባክህ። ደግሞ እንደዛ ሲል ደግሞ በቃ ማስለቀስ ይችልበታል። ህዝቤ እሪ ይላል። ህዝቤ እንደውም ሆድ ብሶታል። የኑሮ ውድነቱን በጣም ተባብሶበታል። ባገኘው አጋጣሚ የት ሂጄ ላልቅስ የሚልን ህዝብ ሰብስበ እስኪ እናለቅሳለን ካልከው አጋጣሚውን አግኝቶ ነው ያለቅሳል፣ በደንብ ያለቅሳል። ነገር ግን እንደሚገባ የእግዚአብሔርን ቃል ራይትሊ ዲቫይድ አድርጎ እንዳጠና ክርስቲያን ሆነን ስንመለከተው አስርቱ ቆነጃጅቶች ፈጽሞ ቤተክርስቲያንን ቅዱሳንን የሚመለከት ታሪክ አይደለም። ፈጽሞ እኛ ከተነጠቅን ከ7 ዓመት በኋላ ወይም በሰባቱ ዓመት የመከራ ዘመን ማብቂያ ላይ የሚፈጸም ክስተት ነውና እኛን የሚመለከት አይደለም። ሁለተኛ ይህ የአስርቱ ቆነጃጅት ታሪክ ቤተክርስቲያንን ወይም ቅዱሳንን አይመለከትም ከምንልበት ነጥብ መካከል ሁለተኛው ቤተክርስቲያን ባሏን በናፍቆት የምትጠባበቅ ሙሽሪት እንጂ ዘይት ለመግዛት በየሰፈሩ የምትሯሯጥ ቆነጃጅት አይደለችም። ቤተክርስቲያን ባሏን በናፍቆት ምን የምትልናት የምትጠብቅ አትመጣም ወይ እያለች የምትዘምርናት እንጂ መጣኮ ተብሎ ጉዴ ፈላ ብላ የምትሮጥ ሙሽሪት እስከዛሬ ድረስ እኔ አላጋጠመችኝ። እንደዚህ አይነት ነገር አጋጥሟቸዋል? የሰማችሁት ታሪክ አለ? በማገባበት ጊዜ ሚስቴ እየደወለች ነው አትመጣም ወይ ደውሉለት ትላለች። አይመጡም ወይ እዚህ እየጠበቁ እኮ ቤተሰብ እየጠበቀ ነው ለምንድን ነው የምትዘገዩት ትላለች እንጂ ሀብትሽ በቃ ባልሽ እየመጣ ነው ሲባል እስኪ ንስሐ እንገባለን ሁላችንም ወይኔ ጉዴ እሱ በመጣ ሰዓት ላይ መግቢያውን ነው ማጣው ምን ሊያደርገኝ ትላለች እንዴ? ሙሽሪት ሁሉ ጊዜም ባሏን በናፍቆት ነው የምትጠባበቀው። እመጣለሁ እነሆ በቶሎ እመጣለሁ ሲል ከመንፈስ ቅዱስ ጋር ሆና ቤተክርስቲያን አሜን ጌታ ሆይ ቶሎ ና የምትልናት። መንፈሱና ሙሽራይቱ ኧረ እባክህ ትንሽ ቆይ ይላሉ ነው የሚለው አይደለም። መንፈሱና ሙሽራይቱ ደግሞ ምን ይላሉ? ና ይላሉ። ስለዚህ ቤተክርስቲያን ከመንፈስ ቅዱስ ጋር ሆና ሙሽራዋን ባሏን በናፍቆት የምትጠባበቅ ሙሽሪት ናት። እባካችሁ ቅዱሳን የእግዚአብሔርን ቃል እንደሚገባ ለይተን እንደሚገባ ከፋፍለን ማጥናት ይገባናል። በቃ አገኘን ብለን ህዝቡን አንጫወትበት። አገኘን አንዴ መድረክ ላይ ቆመናል ብለን የሚመለከተውንም የማይመለከተውንም እያመጣን ህዝቡን ግራ አናጋባው። እባካችሁ መድረክ ላይ የምትቆሙ ሰዎች እስኪ መጀመሪያ መድረክ ላይ ከመቆማችን በፊት እስኪ መጀመሪያ እኛ እናጥናው። የምናስተምረውን ነገርስ አስተውለናል? የምናስተምረው ነገር እውነት ገብቶናል? ያልገባንን ነገር ለምን እናወራለን? ያልገባንን ነገር ማውራት የለብንም። ትውልዱን ግራ ማጋባት የለብንም። ህዝቡን አንዴ ድነሃል በቃ መነጠቅ ነው በሰሙን ልትነጠቅ ነው ስትለው ደስ ይለዋል። ከዛ በሳምንት ወይም በሁለተኛው ሳምንት መጣ አስርቱ ቆነጃጅቶች እዚህ መካከል የማይነጠቃለ ይላል የሰራዊት ጌታ እግዚአብሔር። ፈጽሞ በክርስቶስ ኢየሱስ የቤዛነት ሥራ ዳግም ልደትን ያገኘ በመንፈስ ቅዱስ ጥምቀት የአካሉ ክፍል የሆነ የትኛውም እውነተኛ አማኝ ከመነጠቅ አይጎርልም። ስለዚህ ቤተ ክርስቲያን ባሏን በናፍቆት የምትጠባበቅ ሙሽሪት ናት እንጂ ሙሽራው መጣ ብላ ዘይት ለመግዛት በየሰፈሩ የምትሯሯጥ ቆነጃጅት አይደለችም። ፈጽሞ አይደለችም። ሙሽሪት እኮ በዛ ሰዓት እንደውም ተከሽና ነው የምትቀመጠው እኮ
ያ ቀን እኮ የሷ ቀን ነው። ያ ቀን የሷ ቀን ነው። ስለዚህ ፈጽሞ ምንድነው ግራ ተጋብታ መጣብኝ ብላ የምትሯሯጥ ቆነጃጅት አይደለች ፈጽሞ። ስለዚህ ቆነጃጅት እንደተባሉ እንዳትረሱ። ቤተክርስቲያን ቆነጃጅት ናት ወይስ ሙሽሪት ናት? ሙሽሪት ናት። ሙሽሪት ነው። ስለዚህ ቆነጃጅት የተባሉት እነማን ናቸው? እንዳንዲት ንጽሕት ድንግል ሴት ለክርስቶስ አጭቻቸዋለሁ አለ። ስለዚህ አሁን የሰርጓን ቀን በናፍቆት ምን የምትልናት ቤተክርስቲያን የምትጠብቅ ናት። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች፣ ሚስቱ ማን ናት? ቤተክርስቲያን ስላዘጋጀች ሲል ማን ነው በደንብ አድርጎ ሜካፕ የሚያደርጋት? በቃሉ ውሃ መንፈስ ቅዱስ። መንፈስ ቅዱስ እያሰማመራት ነው። መንፈስ ቅዱስ ቤተክርስቲያን በቃሉ ኩል እየኳላት ነው። በቃሉ ውሃ እያጠባት ነው። ለክርስቶስ ኢየሱስ እንደ ቆንጆ ሴት አድርጎ እያዘጋጃት ነው። ያኔ በብሉይ ኪዳን በምሳሌና በጥላ መልኩ የአብርሃም ልጅ ይስሐቅ ዘፍጥረት ምዕራፍ 22 ላይ ሊሰዋ ሄዷል አይደለ? ይህንን ነገር ምዕራፍ 24 ላይ የምትመጣው ርብቃ ታውቃለች እንዴ? አታውቅም እኮ። አብርሃም ልጁን ይስሐቅን ሊሰዋ ሄደ። እሺ፣ ስለዚህ አብ ልጁን ኢየሱስን ስለኛ ምን ብሎታል? ሰውቶታል፣ መስዋዕት አድርጎታል። ነገር ግን ምዕራፍ 24 ላይ አብርሃም ኤሌዘርን ይጠራውና ለልጄ ሩቅ ምድር ሄደህ ምን አምጣለት? ሚስት አምጣለት። ኤሌዘር ማለት የቃሉ ትርጉም ራሱ የእግዚአብሔር እርዳታ ማለት ነው። ስለዚህ አብርሃም እግዚአብሔር አብን ከወከለ፣ ይስሐቅ ጌታ ኢየሱስ ክርስቶስን ከወከለ፣ ኤሌዘር የተባለው የእግዚአብሔር እርዳታ የሚል ስም ያለው እርሱ ማንን የሚወክል ነው? መንፈስ ቅዱስን። ስለዚህ ሩቅ ምድር ሄደ ለልጄ ለይስሐቅ ሚስት አምጣለት። ሩቅ ምድር የዛሬ 2000 ዓመት ጀምሮ ሩቅ ምድር መጥቶ ለክርስቶስ ኢየሱስ ሙሽሪትን ምን እያለ ነው? እያዘጋጀ ነው። መንፈስ ቅዱስ እያዘጋጀ ነው። ርብቃን ይዞ እንደተመለሰ ይስሐቅ ርብቃን አግኝቶ ወደ አባቱ ድንኳን ይዞ ገብቶ ከእናቱ ሞት እንደተጽናናው በቅርቡ መንፈስ ቅዱስ እኛን ይዞ ሲነጥቅ ጌታ ኢየሱስ ክርስቶስ ካለበት ከፍታ ወረድ ብሎ ይቀበለናል። ከዛስ ወደ ሰርጉ ራት ይዞ ይገባል። ያን ጊዜ ከምኑ ይጽናናል ማለት ነው? እኛን ለማግኘት ብሎ ከተጎዳው ከተሰቃየው ስቃይ ምን ይላል? ይጽናናል። ደሙ ከንቱ እንዳልቀረ አባቶ እናመሰግንሃለን። ስለዚህ ሙሽሪት ባሏን በናፍቆት ቤተክርስቲያን ባሏን በናፍቆት የምትጠባበቅ ሙሽሪት እንጂ በየሰፈሩ ዘይት ለመግዛት የምትሯሯጥ ቆነጃጀት አይደለችም። በዚያ ላይ ስንት ቁጥር ነው ብለናል? 10 ቁጥር። 10 ቁጥር ደግሞ ከኃላፊነት ጋር የሚገናኝ ነው። 5 ጣት አለ፣ 5 ጣት አለ። አጠቃላይ 10 ሪስፖንሲቢሊቲን የሚያሳይ ነው። ስለዚህ ህጉ በዋናነት 623 የህግ አንቀጽ በስንት ትእዛዝ ነው የተገለጠው? በ10ቱ ትእዛዝ ነው የተገለጠው ኃላፊነትን። ስለዚህ 10ቱ ትእዛዝ 10ቱ ቆነጃጅቶች ከእስራኤል ህዝብ ጋር የሚገናኝ እንጂ ፈጽሞ ከቤተ ክርስቲያን ጋር የሚገናኝ አይደለም። አባቶ እናመሰግንሃለን። ከቤተ ክርስቲያን ጋር የሚገናኝ አይደለም። በመቀጠል አንዲት የሆነች ቆንጆ ነገር እናገኛለን። መጥምቁ ዮሐንስ የሰጠው ምስክርነት አለ። መጥምቁ ዮሐንስ ስለ ኢየሱስና ስለ ሙሽሪት ደሞም ስለ ራሱ ስለ ብሉይ ኪዳን የእምነት አባቶች የሰጠው ምስክርነት አለ። ምን አለ? ሙሽሪት ያለችው እርሱ ሙሽራው ነው። እኛ ደግሞ ምንድነን? ሚዜ ነኝ አለ። ቆነጃጅት ሚዜ። ስለዚህ የብሉይ ኪዳን የእምነት አባቶች እንዲሁም ደግሞ እኛ ከተነጠቅን በኋላ በሰባቱ ዓመት የመከራ ዘመን የመንግስት ወንጌል ሰምተው የሚለወጡ አማኞች ምኖች ይባላሉ? ቆነጃጅቶች ወይም ደግሞ ሚዜዎች ይባላሉ። ከሚዜዎች መካከል ምኖች አሉ? ብርቶች ወይም ብልሆች አሉ፣ ደግሞ ሰነፎች አሉ። ብልሆች የተባሉት የመንግስት ወንጌልን ሰምተው ያመኑ ናቸው። ሰነፎች የተባሉት ደግሞ ፈጽሞ በመንግስት ወንጌል ምን ያላሉ ናቸው? ያላመኑ ናቸው። ይህንን ነገር እንዳትረሱ። ስለዚህ የመንግስት ወንጌል ዋነኛ ዓላማው እስራኤላውያን ለንጉሱ ለኢየሱስ ክርስቶስ ለንጉሳቸው እንዲዘጋጁ የማድረግ ስብከት ስለሆነ ከኛ ጋር ግንኙነት በዛ ሰዓት ራሱ የሚሰበከው ወንጌል ከአሕዛብ ጋር ግንኙነት የለውም። በዋናነት አሕዛብ ምናልባት ተጠቃሚ ሊሆን ይችላል። ነገር ግን
በዋናነት በዛ ሰዓት የሚሰበከው ወንጌል ራሱ አሁን ከሚሰበከው ወንጌል ይለያል። አደራችሁን ወንጌል ሲባል ዋና መሰረቱ ኢየሱስ ክርስቶስ ሆኖ ነገር ግን ከሱ አሰራር ጋራ ልዩነት ባለው መልኩ ይገለጣል። ከኛ ጋር በተገናኘ የጸጋ ወንጌል ነው ስንል በእርሱ የቤዛነት ሥራ በማመን የተዘጋጀውን የእግዚአብሔርን በረከት መቀበል ነው። እርሱ ንጉሥ ሆኖ በሚመጣበት ጊዜ ደግሞ ያመኑ እስራኤላውያን ደግሞ መሲሐቸው ይነግስላቸዋል፣ ብርቅዬ ሕዝብ ሆነው ለ1000 ዓመት በምድር ላይ ይኖራሉ የሚል ነው። ግን ማዕከላዊ ኮንተንቱ ማዕከላዊ ፖይንቱ አሁንም ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በዛ ሰዓት የሚሰበከው የወንጌል አይነት ራሱ ልዩነት አለው። አሁን በዚህ ዘመን በእኛ ዘመን የሚሰበከው የጸጋ ወንጌል ነው። እኛ ከተነጠቅን በኋላ የሚሰበከው የመንግስት ወንጌል ነው። እነዚህ 5ቱ ብልሆችና 5ቱ ሰነፎች የሚባሉት 10ቱ ቆነጃጅቶች የመንግስት ወንጌል በሚሰበክበት ሰዓት ላይ ያመኑና ያላመኑትን የሚያሳይ ነው ማለት ነው። አባቶ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ዘን እነዚህ 5ቱ ቆነጃጅቶች ወይም 10ቱ ቆነጃጅቶች 5ቱ ብልሆች አሉ፣ 5ቱ ሰነፎች አሉ። እኛ ባመንበት ቅጽበት ዘላለማችን ተቀይሯል። የዘላለም ሕይወት የማይጠፋ የማይበላሽን አግኝተናል። የእግዚአብሔር ልጆች ሆነናል። በእግዚአብሔር ቀኝ ተቀምጠናል። የእግዚአብሔር ጽድቆች ነን። እንደዚህ በክርስቶስ ኢየሱስ እግዚአብሔር በአዲስ ኪዳን አይደንቲፋይ ያደረገን ከማን ጋር ነው? ከክርስቶስ ኢየሱስ ጋር ነው። በመንግስት ወንጌል የሚያምኑ እነዚህ 10ቱ ቆነጃጅቶች ጋር ሲሰበክ የሚያምኑ ብልሆች አሉ፣ የማያምኑ ሰነፎች አሉ። ውጤቱ ምንድነው ሲባል የዘላለም ሕይወት አይደለም። ውጤቱ የእግዚአብሔር ጽድቅ መሆን አይደለም። ውጤቱ የሺህ ዓመት መንግስት በረከት ውስጥ መግባት። አያችሁ 5ቱ ብልሆች የተባሉት ራሱ የዘላለም ሕይወት አይደለም የሚያገኙት በዛ ሰዓት። 5ቱ ብልሆች የተባሉት በእግዚአብሔር ቀኝ አይደለም የሚቀመጡት በዛ ሰዓት ላይ። በዛ ሰዓት ላይ ወደ ሺህ ዓመት መንግስት በረከት ውስጥ ይገባሉ። አንደርስታንድ? ወደ ሺህ ዓመት መንግስት በረከት ውስጥ መግባት ነው በረከቱ። እነዚያኞቹ ደግሞ ፈጽሞ አይገቡም ማለት ነው። ስለዚህ የ10ቱ ቆነጃጅቶች ታሪክ ከጌታ ከኢየሱስ ክርስቶስ ዳግም ምጽአት ጋር የሚገናኝ ነው።